ሰላም ጤና ይስጥልን ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ የ10ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በዩኒት 6 ሃይድሮካርበን ኤንድ ዴር ናቹራል ሶርስ በሚለው ስር 6.3 አንሳቹሬትድ ሃይድሮካርበን ፓርት 2 ዲስከስ እናደርጋለን። በባለፈው ዲስከሽናችን ፓርት 1 ዲስከስ አደረግን። አንሳቹሬትድ ሃይድሮካርበን ማለት ቢያንስ ሁለት ካርበኖች መካከል ደብል እና ትሪፕል ብቻ መልቲፕል ቦንድ የግድ ያስፈልጋል። እንደዛ ከሆነ ምን ብለናል? አንሳቹሬትድ ሃይድሮካርበን ይባላሉ ብለን ዲስከስ አደረግን። ከሳቹሬትድ ጋር ስናወዳደራቸው ምን አለን? የተሻለ የሆነ ሪአክቲቪቲ ያላቸው ሳቹሬትዶቹ ወይም ደብል ቦንድ የሌላቸው፣ ትሪፕል ቦንድ፣ ደብል ቦንድ የሌላቸው ሲንግል ቦንዶቹ ምን አይነት ባህሪ ያላቸው? በጣም ሪአክሽን ላይ ኢነርት ናቸው አለን። ለዛ ነው ሪኤጀንት የምንጠቀምባቸው አለን። ግን እነዚህ አንሳቹሬትድ የሆኑት ግን ሪአክቲቪቲያቸው ከፍ ያለ እንደሆነ ዲስከስ አድርገን ነበር። አሁን ደግሞ ወደ ቀጣዩ ሀሳብ በፓርት 1 ያልተነሱ ሀሳቦችን ዲስከስ የምናደርግበት ክፍለ ጊዜ ደርሷል። ዲስከሽናችን ከመጀመራችን በፊት www.lucybridgeacademy.com የማን ዌብሳይት ነው? በእርግጠኝነት መልሳችሁታል። የራሳችሁ የእናንተ ዌብሳይት ነው። ተጠቀሙበት፣ አትርፉበት እንላለን። ሀሳብ አስተያየት አሉት? ታዲያ ለምን ይዘውት ይቀመጣሉ? ወደኛ ላኩት። በቴሌግራም ቻናላችን በሉሲ ብሪጅ አካዳሚ ሀሳብ አስተያየቶቻችሁን ጻፍ አድርጉልን። እኛም ሀሳባችሁን ተቀብለን ለማስተናገድ ከመቼውም ጊዜ በላይ ጠንክረን እየሰራ እንገኛለን። ስለዚህ ሀሳብ አስተያየቶቻችሁ የኛ ባክቦን ወይም የጀርባ አጥንት እንደሆኑ እንዳዘነጉ እያለን ወደ ዛሬው ዲስከሽናችን እንገባለን። ኦኬ፣ ዛሬ ዲስከስ የምናደርገው ስለ አይዞመሪዝም ኦፍ አልኬንስ ነው። አይዞመሪዝም ማለት አንድ አይነት ስትራክቸር ኖሯቸው አንድ አይነት ሞለኪላር ፎርሙላ ኖሯቸው ግን መልቲፕል የሆነ ስትራክቸር ይኖራቸዋል። እንደዚህ አይነት ፕሮፐርቲ አልኪንስ ላይ አለ ወይ የሚለውን የምናይበት ጊዜ ይሆናል ማለት ነው። ከ2 እና 3 እንደምታውቁት አልኪኖች የሚጀምሩት ከስንት ብለናል? ነምበር ኦፍ ካርበን 2 ጀምሮ ነው የሚጀምሩት ብለናል። 2 እና 3 ይሄን አይዞመሪዝም የሚባል ሀሳብ የለም። ልክ እንደ አልኬንስ እንደ ሳቹሬትድ ሃይድሮካርበን እንደሆነው አልኬንም ከ4 ነበር የሚጀምረው። እነዚህም ከ4 እና ከዛ በላይ የሆኑ ከሆነ ግን አይዞመሪዝም የሚባለው ሀሳብ ምን ያደርጋል? ኤግዚስት ያደርጋል ማለት። ስለዚህ ይሄን ነገር መዘንጋት አያስፈልግም። እንዴት አድርጎ ነው ኤግዚስት የሚያደርገው? አንደኛ በቼን ሊሆን ይችላል፣ ሌላኛው በፖዚሽን ሊሆን ይችላል፣ ሶስተኛው በጂኦሜትሪካል አይዞመሪዝም። በሶስቱ አይዞመሪዝም መንገዶች በአንዱ ምን ሊሆን ይችላል? አይዞመሪዝም ሊፈጠር ይችላል እና ዲፍረንት ስትራክቸር ሊኖራቸው ይችላል። ሞለኪላር ፎርሙላቸው ተመሳሳይ ሆኖ ማለት ነው። ኦኬ፣ ቼን አይዞመሪዝም ኦፍ አልኬን ስናይ ቼን አይዞመሪዝም ኦፍ አልኬን አሬንጅመንት ዲፍረንስ ነው የሚኖራቸው። ቼን ሲኖር ነው። ልክ ቼኑ ላይ ምን ይሆናል? ለምሳሌ ፔንቲን ማለት ይሄ ነው። ፔንቲንን ስኪን ሳለው ፔንቲንን ስናይ ለምሳሌ ሲ 1 2 3 4 5 ነው። ይሄ ደግሞ ኦኬ፣ እዚህ ጋር አንደኛው ላይ ነው አይደለ? ምን ያለው ደብል ቦንድ ያለው አንደኛው ላይ ነው። ከዛ በኋላ ቀሪውን በሃይድሮጅን መሙላት አይደለ? ሃይድሮጅን እስኪ አንድ ሃይድሮጅን አለ። ከዛን ቀሪውን በሃይድሮጅን ያልተሟላ ነገር ካለ በሃይድሮጅን ለመሙላት መሞከር። ይሄን ካረግን በኋላ አይታችኋላ፣ ሁለቱም ባለ 5 ካርበኖች ናቸው። ሃይድሮጅንን መጠን ብንቆጥር እዚህ ጋር ለምሳሌ 2 3 5 አይደለ? 5 7 10 እዚህ ጋር 1 3 4 4 ላይ 2 6 6 ላይ 3 9 ሆኗል። እዚች ጋር 2 ሃይድሮጅን ስላለች ነው አንድ ያልጨመርናት 2 ሃይድሮጅና፣ ምክንያቱም 1 2 3 4 5 6 7 8 መሆን ስላለበት። አያችሁ ሞለኪላር ፎርሙላ ሁለቱም ሲ ብሎ ስንት ሃይድሮጅን ያለው? 1 2 3 3 5 አይደለ? 5 7 10 ስንት? 5 ካርበን 10 አይደለ? ይሄ ፔንቲን ነው አይደለ? ይሄኛው ሞለኪላር ፎርሙላውን ብናይ ተመሳሳይ ነው፣ ግን ስትራክቸሩ የተለያየ ነው። በዚህ ምክንያት ፊዚካል ፕሮፐርቲ ስፔሻሊ ፊዚካል ፕሮፐርቲው
የተለያየ ይሆናል አይደለ? ፊዚካል ፕሮፐርቲ ይለያያል። ስለዚህ ስትራክቸሩ በጣም ምን ያደርግልናል ሞለኪውላር ፎርሙላ ካወቅን ብለን የምንተወው ነገር አይደለም። ፕሮፐርቲ ላይ ምን ስለሚያመጣ ለውጥ ስለሚያመጣ ማለት ዘሴ ሞለኪውላር ፎርሙላ ቢኖራቸውም ግን ስትራክቸራቸው የተለያየ ነው። አያችሁ እዚህ ጋር ምን አለ? ቼን አለ። እዚህ ጋር ግን አንድ ሎንግ ቼን ብቻ ነው፣ አንድ ሎንግ ሊኒየር የሆነ እንትን ብቻ። እዚህ ጋር ግን አንድ ብራንች አለ ማለት ነው። ስለዚህ እነዚህ በሁለት መልኩ ተለያዩ ማለት ነው። ስለዚህ በዚህ መልኩ ሊቀመጡ ይችላሉ። ሌላው ደግሞ ፖዚሽን አይዞመሪዝም ኦፍ አልኬን ስናይ ፖዚሽን አይዞመሪዝም ኦከር ዲፍረንት ሎኬሽን ኦፍ ደብል ቦንድ። ደብል ቦንዶቹ ዲፍረንት ሎኬሽን ሲኖራቸው ቀደም ምንድነው ብራንች ሲኖራቸው አለ አይደለ? ምን ላይ ቼን ላይ ብራንች ሲኖራቸዋል። እዚህ ጋር ደግሞ ብራንች ምናምን አይደለም፣ ብቸኛ ዲፍረንሳቸው ምንድነው? አሁን ደግሞ የደብል ቦንድ ቦታ እዚህ ጋር ደብል ቦንድ አይታቸዋል። ይሄም የመጀመሪያው ካርበን ላይ ነው፣ ይሄም የመጀመሪያው ካርበን ላይ ነው። ብቸኛ አንድ ቼን መኖር አንድ ብራንች መኖሩ አይደለ በቼኑ ላይ። እዚህ ጋር ግን ምንድነው ያለው? ደብል ቦንድ ዲፍረንት ነው። አሁን ሚቲን ይሄኛው እኒ ሶሪ ኤች ብቻ ናት። ኦኬ ኤች እናጥፋትና አያችሁ እነዚህ ተመሳሳይ ናቸው። አሁንም ሞለኪውላር ፎርሙላ ተመሳሳይ ነው፣ ግን ብቸኛ ዲፈረንቱ ምንድነው? እዚህ ጋር የመጀመሪያው ካርበን ጋር ነበር ደብል ቦንድ ያለው። እዚህ ጋር ስንተኛው ጋር ካርበን ጋር ነው? ሁለተኛው ካርበን ጋር ነው ምን ያለው? ደብል ቦንድ ያለው። ስለዚህ ቼኗ ደብል ቦንድ ያለችበት ቦታ በመለያየቱ ምክንያት ምኑ ይለያያል? ስትራክቸሩ ይለያያል ወይም ፕሮፐርቲው ይለያያል አይደለ? ስለዚህ እንደዚህም አይነት አይዞመሪዝም አለ ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።